ሰላም ጤና ይስጥልኝ ተከበራችሁ ክቡራትና ክቡራን የሳምንቱ የወሬት ተከታታይ ወገኖች ሁሉ እንደምን አላችሁ? እግዚአብሔር አምላካችን ሀገራችን ይጠብቅልን፣ እኛም ጠብቀን ህዝባችን ይጠብቅልን እያለ ዛሬም የሳምንቱን የወሬት ክፍል በመቀጠል በኦሪት ዘፍጥረት ምዕራፍ 37 ቁጥር 1 እስከ ምዕራፍ 40 ቁጥር 23 ላይ ያለውን የሳምንቱ የወሬት ክፍል የሚነበበው ሲሆን ዛሬ ትኩረት የምናየው ማለት ነው ከዚህ ካጠገቤ ካለው ወንድማችን ራብ የሻምበል ያኪር አቸነፈ ጋር ማለት ነው የሳምንቱን የወሬት ክፍል እንወያያለን ማለት ነው። ሰላም ጤና ይስጥልኝ ወንድም። ሰላም እንደምን አለ ወንድሜ? ክብረ ይስፋ እንደምን ደስ ይላል። ስለጋበዝከኝ አመሰግናለሁ። ያው በዚህ አጋጣሚ መናገር ፈልገው ጊዜያችንን ሰውተን ለእግዚአብሔር ስንል ብዙ ሰዎች እናንተ የምታደርጉት በተለይ ሰውን ለማስተማር በራሳችሁ ፍላጎት ጊዜያችሁን አባከናችሁ ሰውንን የእግዚአብሔርን ቃል እንዲታወቅ የምታደርጉት ነገር በጣም የሚበረታታ ነው። እየገባችሁ ሌላዎችን ብታዳምጡና የበለጠ በእውነት ልፋትና ድካም ቦታ እንዳገኘ ብናውቅ ደስ ይላል ብዬ አስባለሁ እና በርቱ፣ እግዚአብሔር ባርካችሁ እላችኋለሁ። በጣም አመሰግናለሁ። እውነት ይሄ በጣም ትልቅ ነገር ነው። ምክንያቱም የራሳችን የሃይማኖቱን ስለ ህይወታችን ስለ ማንነታችን የሚገልጽ ስለሆነ እንዳንተ ጥሩ ወንድሞች የተማሩ በሃይማኖቱ ብቁ የሆኑ እንደዚሁም በተለያዩ ደረጃዎች የህይወት ተሞክሮ ያላቸው ሰዎች እንደዚህ ለህብረተሰቦቻችን በምናውቀው ቋንቋ በአማርኛ ለህብረተሰቡ ብናስተምር የሚል አስተሳሰብ ተነስቶ ነው የተመሰረተው እና ዛሬ ደግሞ በይበልጥ ከአንተ ጋር እንደዚህ ይህ ትልቅ ፓራሻ ነው። በዚህ ላይ ውይይት ወደዚህ ስለመጣ በእውነት ከልብ ነው የማመሰግነው በአንተም በተመልካቾቻችን ስም ማለት ነው። እና እዚህ ላይ ዛሬ የምናየው የሳምንቱ የወሬት ክፍል እዚህ ላይ እንደተጻፈው በቁጥር 37 ላይ የተጻፈው ምንድነው? ያዕቆብ በአባቱ አገር ተቀመጠ። እንግዲህ ይስሐቅ እዚህ ሀገር አልወጣም። ሌሎቹ እና አብርሃም ወደ ስደት ነበሩ። ይስሐቅ ግን አባቱ እዚህ ነው የተቀመጠው። ያዕቆብ የተወለደው እዚህ ሀገር እና ወደ አባቱ ቤት በሰላም ተመለሰ ብሎ በባለፈው ፓራሻት ወይሽላህ ከኤሳው ከተለያየ በኋላ ብዙ ችግሮች ከደረጉ በኋላ ያዕቆብ እንግዲህ በቃ እግዚአብሔር አምላክ የተባረከ የተቀደሰ ከሀገሬ ደርሻለሁ እንኳን ሐሳቤ ሁሉ ሞላልኝ ብሎ በደስታ ተቀመጠ። ነገር ግን በተቀመጠበት ትንሽ ደቂቃ ሳይቆይ በወንድማማቾች ላይ የመጣው ጠብ በጣም በእውነት አስቸጋሪ ነው። ሊቃውንቶችም ሌሎችም የኦሪት ጠበብቶች የሚጠይቁት ምንድነው? ፓራሻ ሂቀሻ ይላል። ከባድ ፓራሻ ነው ይህ ክፍል። የኦሪት ክፍል ካሁን ጀምሮ እንዲያውም ስለ ኦሪት ዘፍጥረት እስኪያልቅ ድረስ ማለት ነው የሚተርከው ስለ ወንድማማቾች ጉዳይ ነው። ዮሴፍ በአንድ በኩል ሌሎቹ በሌላ በኩል በመሆን የማይግባቡበትና ነገሮቹ ወንድማቸውን ሊገሉ ማለት ጉድጓድ ውስጥ ጥለው ምግብ ሊመገቡ ተቀመጡ። ይህን ያህል ጭካኔ። ከዛ በኋላ እንደ አጋጣሚ እስማኤላውያን ነጋዴዎች አረቦች ወደ ግብፅ የሚወርዱት ባዩበት ጊዜ አውጥተው ወደ እነሱ ሸጡት። ባይመጡት ኑሮ ይላሉ ያ ልጅ ሞት ነበር። እነሱ ምግባቸውን የቀጠሉ መብላት ነው የጀመሩት። ይህን ያህል ጭካኔ፣ ይህን ያህል በእውነት ከባድ ውሳኔ እንዴት እነዚህ ከያዕቆብ አብረው የተወለዱ ልጆች ጻድቃን ሰዎች ናቸው። ይህን ጭካኔስ እንዴት ነው የምታይ? ወይ በጣም እንቆቅልሽ የሆነ ጥያቄ ነው። እንዴት ነው ይህንን ነገር ማየት እንችላለን? በእውነት በጣም አስፈሪ። እነዚህ ጻድቃን ብለን የምንጠራቸውን ሰዎች እንኳን በመጥፎ ጎን አድርጎ የሚያጎልቶ የሚያሳያቸው ጽድቀት እንደሌለ የአረመኔ ስራ ሲሰሩ በጣም ከባድ የኦሪት ምዕራፍ ክፍል ነው። ይህን በጥልቁ ለማየት ይጠበቅብናል። ምክንያቱም የሰው ልጅ በተፈጥሮነት በቃ እንደዚህ አይነት ባህር የሚሰራ ጨካኝ ሰው ነው። ስለዚህ እነዚህን ሰዎች በአንዴ በቃም ወንጀል ሰርተዋል ብለን ከመወንጀላችን በፊት የያዕቆብ ልጆች ከመሆናቸው አንጻር እግዚአብሔርም ስለመሰከረላቸው እስኪ ኃጢአታቸው ምንድን ነው ብለን ማየት ይጠበቅብናል። የሰሩት ነገር ሊቃለል አይችልም።
ሆኖም ግን ከጽድቀታቸው አንጻር ሆን ብለው ያደረጉት ነገር ነው፣ ተሳስተው ነው፣ ምንድነው ሲያሳሳታቸው የሚለውንም ማየት ይጠበቅብናል ብዬ አስባለሁ። ማይዋጠው ስለ ሌሎቹ ተራ ሰዎች ቢሆኑ ኑሮ ተራ ሰዎች ስላደረጉ ይህን ነገር እንደዚህ በወንድማቸው መጣሉት ብዙ ነገሮች ይከሰታሉ። ባይሆንም ባለንበት ዓለም ላይ ግን እንደነዚህ አይነት ጻድቃን ሰዎች ይህን ያህል ጭካኔ ሊያድርባቸው የቻለ ምንድን ነው? እንግዲህ ይህን ነገር ለመረዳት በእውነቱ ምን ያስፈልገናል? ዘወር ብለን ወደኋላ ማየት አለብን። በምን አይነት ታሪክ ነው የሚያድጉት? ከማን ቤት ነው የሚያድጉት? ማለትም አንድ ሰው የውስጣዊ ስንቅ አለው። ያሳለፋቸው ነገሮች አብረውት ይሸኙታል፣ ይጎበኙታል፣ ሁሉ ያሉት አብረው። እነዛን ነገሮች በትክክል በጊዜው ቦታ ሰጥቻቸው ካልመዘንኳቸው የኖረበት ዓለም ማለት ነው። የኖረበት ዓለም እነዛ ነገሮች ተጽዕኖ ያሳድሩብናል። ትላንትና ያሳለፍኩት በዛሬው ላይ ተጽዕኖ ያሳድራል። እና ለዚህ መልስ ዛሬ ለእነዚህ ወንድሞች መልስ ለመስጠት ግዴታ መነሻቸው ምንድን ነው ብለን ማየት አለብን። እንግዲህ እንደምናየው ለያዕቆብ 4 ሴቶች አሉት። እነዛ 4 ሴቶች ምንም እንኳን የመጀመሪያ ሚስት ልያ ብትሆን ኋላ ራሔል ኋላ ቢልሃ ኋላ ዚልፓ ቢሆኑም ግን ያዕቆብ የበለጠ ድንኳኑ ኑሮውን መሰረተው ከራሔል እንደሆነ እንዲሁም ተወዳጅነት እንዳላት የሚያሳይ ነገር ነው። እንግዲህ የልያ ልጆች ሲያድጉ የቢልሃና ዚልፓ ልጆች ሲያድጉ የሆነ ልዩ ስሜት አለ በእናቶቻቸው ላይ የሚሰማቸው ስሜት ማለት አባታችን ያለው እኮ ከኛ ቤት አይደለም ሁሉ ቀን ከገሌ ቤት ነው የሚል ስሜት አለ። ያ ስሜት ደግሞ በውስጣዊ ውድድር ነገር ይፈጥራል። ያዕቆብ አባታችን ባይፈልገው እንግዲህ አንድ ሰው ነው፣ ሁሌም ዞሮ ዞሮ ከአንድ ቤት መኖሩ አይቀርም ሰው። ሆኖም ግን የሱ ድርጊት ወደደም ጠላም የሚፈጥረው ነገር አለ በልጆቹ ላይ። ምን ስሜት አለ? ያ ስሜት ደግሞ የርቀት ስሜት አለ፣ የውድድር ስሜት አለ። ይህን ብቻም ሳይሆን እንግዲህ ትልቁ ክርክራቸው በእውነት ወንድሞችን ከወሰድናቸው የሚያፋጃቸው መንፈሳዊ ክርክር ነው ብዬ ብጠራው ደስ ይለኛል። ለምን መንፈሳዊ ያልኩኝ ለምለው ልግባና እንግዲህ አባታችን አብርሃም እግዚአብሔር የወደደው እግዚአብሔር የመረጠው ሲሆን ከልጆቹ ከ8 ልጆቹ ግን የተመረጠ አንድ ነው። አባታችንም ይስሐቅ ከመንቶች እንኳን ራሱ እግዚአብሔር ያዕቆብን ብቻ መርጦ ነው የሚወስደው። ኤሳው ይወድቃል፣ 7 ልጆች የአብርሃም ይወድቃሉ። ያዕቆብ ልጆች ሲወለዱ 12 ናቸው። ተመሰገነ ይሁን። ግን አሁን ስጋት አለ። ከቤታቸው ያደጉበት ጥርጥርና ፍራቻ አለ። ምን ወደደለና ወደደም የሚለው እኩልነት። አሁን ደግሞ በተለይ ተጨማሪ ደግሞ ምን አለ? ድንገት ከኛ የሚመረጠው አንድ ነው ወይስ 12 ነው? የምን ስጋት አለ? እና ወንድሞች ይህ ስጋት በውስጣቸው ሁሉ ያለ። ስለዚህ ኦሪቱ እንደሚነገር ምን ነው የሚለው? ዮሴፍ መጥፎ ነገሮችን ወይም ነገራቸውን የሚሰሩትን ነገር ጥሩ ያልሆነ ነገር ለአባታቸው አመጣ ነው። ትንሽ ቆይተን ዮሴፍ ለምን አመጣ የሚለው እናያለን። ግን እነሱ እንዴት አድርገው ነው የሚተረጉሙት? የእነሱን ትርጓሜ ስናይ በቀናነት ዮሴፍ ለምን አመጣ? ለምንድን ነው ያመጣው? ለማን ነው ሄደህ ተናገርከው? እንግዲህ ዮሴፍ ለማንኛውም ሰው ይህን ወራ ነው። ትንሽ ወንድማቸው መናገር ይችላል። ንገረን ለምን ታደርጋለህ? ባርባኔል የሚባሉ ሊቅ አስፈራርተውታል። ተው አንተ እንደዚህ አታርግ፣ ኋላ መጥፎ እናደርስብሃለን፣ እንገልሃለን እስከሚል ድረስ ተናግረውታል ይላል። ሆኖም ግን ዮሴፍ ይህን ነገር እንደ አባቶቻችን እንደሚዝቱብን ዛቻ ግን እንደማይፈጽሙት እንደምናውቀው የማንገራገር ነው። ይሄን ያህል አይጨክኑም በማለት እነሱንም ቦታ አልሰጣቸውም። ሂዶ ለአባትየው ያሳለፈ። በእነሱ በኩል ግን ይሄን ያህል ምንድነው ነውሩ? ምንድነው? መጥፎ ከሆናችሁ ታረሙ፣ ምን ችግር አለበት ለመጠየቅ አለብን። ግን ያደሩበት ተጽዕኖ ፍራቻው ምን አዩ? ዮሴፍ በመውሰዱ እንግዲህ መጽሐፉ ለምንድን ነው ዮሴፍ ያንን ቃላቶችን ለአባትየው አመጣ። አባትየውም ወደደው፣ ልብስም የተለየች ልብስ ሰጠው። በቃ እነሱ ምን ነው የሚሉት? የፈራነው ፍራቻ አንድ ነው 12 ነው የሚመረጠው ብለን የጠየቅነው አሁን እያየነው ነው እንዴ? ይኸው በነገር ስራው መጥፎ ስራ በሚሰራው በእኛ ጥሩ ነን እኮ ይሄን ያህል ክፉ ነገር ኑሮን አይደለም፣ ሳይረዳ ነው ሂዶ የሚናገረው በማለት ግን የሚሰራበት ምክንያት እኛን ለማራቅ ነው። እኛን አባታችን እንዲወደን አይፈልግም ዮሴፍ። ለምን? ዮሴፍ መጥፎ ስለሆነ
እኛን አስጠልቶ ሊወደድ ስለፈለገ ነው። ስለዚህ ነው አባታችን የወደደው፣ ስለዚህም ነው ልብስ የሰፋለት በማለት የትላንትና ፍርሃታቸውና ስጋታቸው በዛሬ ላይ ትክክል ያልሆነ ፍርድ እንዲፈርዱ አደረጋቸው ማለት ነው። አንድ ሰው ቅድም እንዳልነው አሁን ፍራቻ አለና ያ ፍራቻ ደግሞ በቦታው ላይ ፍራቻ ጥሩ ነው። አቅምን መጥኖ አይቶ ጠርጥሮ ይሄ ነገር ጉዳት አለው ይሄ ነገር ጉዳት የለውም ብሎ አይምሮ ከወሰነ በትክክል በቀናነት ከወሰነ ጥሩ ነው። ሆኖም ግን የትላንትናው ስጋት የትላንትናው የደረሰበት በደል ፍራቻ አንበለው ያ ነገር ሌላ ነገር እንዳናስብ ሁሌ ያቺ ነገር ስትነካ እንደምንፈራና እንደምንሮጥ ከዛ ነገር ለማምለጥ የሚያስፈርድ ውሳኔ ነው የሚወሰኑት ማለት ነው። ምንድነው አሁን ወንድም አንተ እንዳልከው ወንድማችን ዮሴፍ ነገር ስራ መጣ። አቁማችሁ ማውራት ትችላላችሁ። አውርታችሁታል፣ አልሰማችሁም። ልጅ ነው፣ ከአባታችሁ ጋር ማውራት ይቻላል። ሆኖም ግን ይህን ሁሉ አያደርጉም። ከአባታቸው ጋር ሄዶም አያወሩ። ለምን? እሱ ሁሌ የተወደደ ነው። እሱ ከሱ ቤት ነው። ይኸው ፍቅሩንም አሳይቷል። እኛን እኮ በሱ ፊት እንድንጠላ አድርጎናል። ብንናገር ማን ይሰማናል? የምን የዝቅትነት ስሜት በውስጣቸው በመኖሩ የትላንትናው ስጋት በዛሬ ላይ ያው እንትን ብሎባቸዋል ማለት ነው። ተጽዕኖ አመጣል እና ስለዚህ ይሄ እንደኛ ጥሩንም መጥፎንም መለየት ይጠበቅብናል። አንዳንድ ጊዜ ከትላንቱ ነገር መማር ይጠበቅብናል። ምንም ማረው ግን ምንድን ነው እንዴት ነው ሁሌ የትላንትናውን ዛሬ አምጥቶ መፈረጅ ወይ መኮረጅ አይደለም። በጊዜው ማስማማት ይጠበቅብናል ማለት ነው። ይሄ ትልቁ እነሱ ስጋት ነው። ግን በወደ ዮሴፍ እንሂድና ዮሴፍ ይህን ነገር እንዴት አላየ? ዮሴፍስ እንዴት ይህን ነገር ስራ መጣ? ለምን አመጣ? ነገር ስራ ነው ወይ የምለውንም ማየት ይጠበቅብናል ነገር ማለት ነው። ምክንያቱም በእውነት ወንድሞች ይሄ አይነት ስጋት ካላቸው እውነት እንዴት ነው ትክክል ናቸው ወይ? በእውነት ዮሴፍ ዓላማው ምንድን ነው ማለት ይጠይቅብናል። በእውነት ዮሴፍ ያመጣው አባቱ ነገር አባቱስ እንዴት ሊሰማ ይችላል? መጥፎ ነገር ከሆነ እሜት መስማት አስቸጋሪ ነው። ፈጣሪ አይወደው። አንድ ሰው እንደዚህ አድርጓል እያለው በየጊዜው ስለዛ ሰው መናገር ፈጣሪም አይወደው። ያዕቆብ ሊሰማ አይችልም። በነገራችን ላይ አሁን ታዲያ ይህንን ሁሉ ታዲያ ያዕቆብ ለምን ሰማው? ጥሩ ጥያቄ ነው። ምክንያቱም በእውነት ወንድሞች እንደሚፈሩት ከሆነና እንደሚሰጉት ከሆነ ዮሴፍ ትክክል አይደለም። ያዕቆብስ እንዴት ሰማው ብለህ መጠየቅ አለብን። ግን ዮሴፍን ደግሞ በኩል ማየት ይጠበቅብናል። ያው እንግዲህ እያደረግን ያለ ነው የእያንዳንዱን እይታ ነው። እውነቱ ከማን ነው የምለው ኋላ እናየው ይችላል። ግን አሁን የነሱ እይታቸው ምንድነው? ከስጋታቸው አንጻር ብቻ ነው። ሌላ እይታ የላቸውም። ስጋታቸው፣ ፍራቸው፣ የትላንትናው ፍራታቸው ዘግቷቸዋል። ዛሬ አያዩ ምንም ነገር ዛሬውን አያዩት። የትላንትናውን ብቻ ነው። አስቸጋሪ ነው በጣም። ታዲያ እንዴት ነው መውጣት የሚችለው? በእውነት አሁን እንደምትለይ ያለው ትራውማ ያለፉት ያ ነገር ቁጭት ማለት ነው። ያ ችግር ከፊታቸው ይደቀናል፣ በየጊዜው በየደቂቃው ይደቀናል። ያን መውጣት አልቻሉም። ምንም ደግ ነገር ቢናገር ለኛ ለመጥፎ ነው ብለው የመተርጎምና ለዛ ነገር ራሱ ጠይቀው መረዳት ሲችሉ ያንን የሚደመድሙታል። ምንድነው የሚሉት? ያዕቆብ ምን ወጣም ወረደም ያዕቆብ ዮሴፍን ይወደዋል። ብንናገርም አይሰማን። ተናገሩ። ጠይቃችሁ ተረድታችኋል። ምን እንደመለሰ ገብታችኋል። እንዴት ያዕቆብ ጻድቅ ነው። ያዕቆብ አንዱን ልጁን እናንተ እንደምታስቡት እኛ ገለባ ነን እነሱ ጤፍ ነው ብሎ እሱም ብቻ በራሳቸው በሐሳባቸው ማለት ነው ያወጡት ያወረዱት ውሳኔ ነው እንጂ ያዕቆብ ያሰበ አይደለም። ያን ከፈለጉ ደግሞ መጠየቅ ይችሉ ነበር። ግን ችግሩ አሁን እንዳልከው ያለ የሚያዩት ማለት ነው ወደፊት የሚመለከቱት የሚያስቡት ምንድነው? እንዴት እሱ በወጣም ወረደም እሱ ከኛ ጋር እኛን ለማጥፋት ነው ብሎ ይደምዳል። እና እነዚህ አይነት ሐሳቦች እንዴት ነው መወጣት የሚችሉ? የምትለው እንደውም አባባል አለ፣ እህልን አላምጠው ነገርን አዳምጦ ይላል። ይሄ በጣም አስፈላጊ ነገር ነው። በጣም እዚህ ጋር ወንድሞችን እንደምናያቸው ነገሩንን አላዳመጡትም፣ አልሰሙም ስንል ጆሮ አይደለም እንግዲህ ጆሮ እግዚአብሔር ለሁላችንም ሰጥቷቸዋል፣ እንሰማለን። ግን ማዳመጥ የሚለውን ሁኔታ ቦታ ሰጠውት። አሁን አንተ እንዳልከው እንግዲህ ለምን እንደፈለገ ምን እንዳሰበ አልጠየቁም፣ ማመዛዘን አልቻሉም። ያነሱ ያደረጉት ምንድነው? በቃ ለነገር ነው የወሰዱት። ነገር ማለት ምንድነው? ካላዳመጥክ ለአንተ ያልሆነውን ነገር እኮ ባልሆነው ነገር ተጣልተህ ተጋድለህም ይወጣል። ለምን? ስላልሰማ ነው።
ያልሰማ ጆሮ ከጎረቤት ጋር ያጣላል እንደሚሉን ማለት ነው። እነዚህ ሰዎች ቢሰሙ ኑሮ በእውነት ወደ ውስጣዊ ገብቶ ቁጭ ብለው ቢመዝኑት ኑሮ ዮሴፍ ምክንያት ሊኖረው ይችላል። ግን እዛ አልደረሱም። እንደውም ሳይናገሩ ምን አሉ? ወሰኑ። ውሳኔ ነው የወሰኑ። አባታችንም አይሰማንም፣ በቃ ሄዳችኋል፣ መብቱን እድሉን ሰጣችሁታል። አልሰጡትም። ለምን? እንግዲህ ዮሴፍ ሲያመጣ አባታቸው ተቆጥቷቸዋል። እንግዲህ አባት ቁጣ ሲሆን ምን አሉ? ኧረ አንዳንድ ጊዜ ልጅን ስትቆጣው እንደምጠለው አድርጎ ያስባል። ለእኔ ብሎ እኮ አይደለም ለራሱ ነው የሚል ሀሳብ አለ። እና በተወሰነ መልኩ እነዚህ ልጆች አባታቸውን እስካሁንም ድረስ እኛ ነው የሚቆጣን እንጂ ዮሴፍን አልጠየቀም። የምን ስጋት አለ? አነሰማም የሚምላላቸው እና ነገር ስራ እንዴት ዮሴፍ አቀበለ ብለን ነው ቅድም እንትን ብለን የነበረው። ነገር ስራ ነው ወይ ስንል መቼ ነው አንድ ነገር ከአንድ ሰው ወደ ሌላ ሰው ስናሳልፍ ነገር ስራ የሚባለው? መቼ ነው? ሁሌ ነው ወይስ አንዳንዴ ነው ብለን ማየት ይጠበቅብናል። ሊቃውንቶቻችን እንደሚነግሩን እንግዲህ እኔ እንደማውቀው ካልሆነ ማስተካከለ ነገር ስራ የሚባለው እኔ ለጥቅም ለራሴ ብዬ ወይም ደግሞ ጥቅም አልባ ዝም ብዬ አንድ ሰው ያደረገውን ስራ ሌላ ሰው ማሰራጨት፣ መናገር፣ ይሄ የሰውየውን ክብር ለመንካት፣ ለማዋረድ፣ ለራሴ ጥቅም ለመጠቀም የምጠቀምበት መንገድ እንጂ ምንም ትርጉም የለው፣ ምንም ለሰውየው የሚጠቅመው ነገር የለው። ይህ ነገር ስራ ይባላል። ዝም ብሎ ሰውን ለማዋረድ ወይም ደግሞ ለራሴ ጥቅም ብዬ የምናገረው ነገር ሲሆን ይሄ ነገር ስራ ነው። ነገር ግን ነገር ስራ ማይሆነው መቼ ነው? ያ ሰው የሰማው ሰውዬ የሚናገረው ሰውዬ አግባቢ ለሆነ ሰው ማረም፣ ያንን ስህተት ማረም ለሚችል ሰው ሲናገር ችሎት ያለው ያን ነገር ደግሞ የሚያደርገው ለራሱ ጥቅም ሳይሆን እነዛን ሰዎች ስለወደደ ለነዛ ሰዎች ጥሩ እንዲሆኑ ወደ እግዚአብሔር ሰው እንዲሆኑ ሙሉነት እንዲሆኑ ከሆነ ይህ ነገር ስራ ይባላል። ከአቅም በላይ ሲሆን እሱ አሁን ወንድሞችን እንደዚህ ሆኖ ይህ ትክክል አይደለም፣ ቅድም እንዳለው ዲባታም ይላል ቪቭ እንዳለው ያለውን የሚደረጉትን በሚውሉበት ጊዜ እረኛውን ከብቱን በሚጠብቁበት ፍየሉን በሚጠብቁበት ጊዜ በዛን ሰዓት የሚያያቸውን ያልተስተካከሉ ነገሮች ይዞ የመጣላበት ነገር። ምክንያቱም እኔ ብናገራቸው አንተ ማን ነህ? እኔ አንተ ልጅ ነህ፣ የኛ ትንሽ ነህ። ቅድም እንዳልከው እንዲያውም ይቀጡት ነበር እና እርግጠኛ የሆነ ጻድቅ አባታችን አለ ያዕቆብ፣ ወደ እሱ አቀርባለሁ፣ እሱ መፍትሄ ስጥ ብሎ ነው ያመጣው። ስለዚህ ይህ ነገር ስራ አይሆንም ነው የምትለው። ስራ አይደለም። ዓላማው ምንድነው? እሱን እና እነሱን እኩል ለማድረግ ማንስተት። አሁን ለምሳሌ በውስጣችን ሁላችንም እናውቃለን። አንተ ምን ስታስበው አሁን ለምሳሌ ልጅ አለ፣ ጎረቤት አለ። ጎረቤት ልጅህን ካልሆነ ቦታ ቢያየው፣ ለምሳሌ መጠጥ ቤት ወይም የተለያዩ ቦታዎች ላይ ቢያየው፣ ያንተ ደግሞ የምታስበው ትምህርት ልከኸው ነው ብለህ ታስባለህ። አንተ በላከው ቦታ ግን ያ ልጅ ያለበት ሌላ ቦታ ነው። ጎረቤት መጥቶ ወንድም ልጅ ሌላ ቦታ እኮ አየሁ ትላንትና። መቼ? በዚህ ሰዓት። በዚህ ሰዓትማ ትምህርት ቤት ነው የነበረ ትላለህ። አይ ወንድሜ ትምህርት ቤት ብለህ ከሆነ ነገሮችን ጥሩ አድርገህ መርምር፣ ከዚህ ቦታ ይቻላል አጣራ አለ። አሁን እንግዲህ መናገሩ መጥፎ ነው ወይስ ጥሩ ነው? ምን ይመስላል? እዚህ ላይ እንግዲህ እንዳዳማችሁ ነው። እውነትህን ነው መናገሩ። አብዛኞቻችን የምንወስነው ማለት ይሄን ነገር መናገሩ መጥፎ የሚውል ከሆነ ያንን ነገር እርማት መስጠት አለበት። መናገር ነው በጣም ጥሩ ነው። ግን አንዳንዴ ደግሞ እንደኔ እንደሚመስለኝ የምትናገረው ሰው የትኛው ጎረቤት ነው ያለው ስነ ምግባር። ቅድም እንዳልነው ችግሩን ብዙውን ጊዜ እኛ የምናስበው ከኋላው የነበረውን ሁኔታ ነው የምንተረጉመው። ለምሳሌ ጥሩ ጎረቤት ካሉኝ እንዳንተ እንግባባቸው ጎረቤት ካሉኝ ደግ ከሆኑ የምንናገሩትን ሁሉ እውነት ነው ብዬ የዛን እውነት ፈለጋ ተከትዬ አጣራለሁ። ነገር ግን ከነሱ ጋር ስነመገብ ከለኝ ወይም ተጣልተን ከሆነ የተለያዩ ነገሮች ከሆኑ እስከዚህም አልወስደውም፣ አውቀው እኔን ለማቃለል ነው የሚላል እና ብዙም ጊዜ እውነት ሆኖ ብናየው ማለት ለማን እንደምንናገረው ማወቅ አለ። ማን ጋር ነው የምናወራው? ማን ነው ሰሚው ማን ነው ነው። አሁን እንደምትለው ይሄ ነው እንግዲህ እኔ የምመልሰው ለጠየቀኝ ጥያቄ ባጭሩ ሰሚው ማን ነው? ምን አይነት ሰው ነው የሚሰማው? እኔ የምናገረው ለማረም የሚፈልገውን እርማት ለመስጠት የሚሰማውና የሚሰጠው ትርጓሜና የሚያመጣው ውጣ ውረድ ወይም ደግነት ነው ወይስ እየገነባው ነው ወይስ እያፈረስኩ ነው የሚለው የኔ የምናገረው ማሰብ አለብን። አየህ፣ እውነት ነው ማለት
ሰሚው ብቻ ሳይሆን ተናጋሪው እኔ በዚህ ሰውዬ በሰሚው ዘንድ ምን አይነት አስተያየት አለ? እንዴት አድርጎ ነው የሚያይ? ጥሩ ሰው ከሆነ ነገር ማይሰራ ሰው ከሆነ እኔ የምለውን ነገር ለጥሩ ይረዳዋል ማለት ነው። አይ መጥፎ ከሆነ አስተያየታችን ጠብ ካለና ብናገረው አሁን ምን ነው ተረጉመው ከጠቡ አንጻር ነው ብሎ ነው እንጂ የሚተረጉመው አይ ለቀና ነው ብንጣላም እኮ ልጄን ለማስተካከል ነው ብሎ አይተረጉመው ማለት ነው። እንግዲህ ዮሴፍ መጥፎ ነገር ይዞ ሲመጣ ለወንድሞቹ ከወንድሞቹ ያለው መጥፎ ነገር ይዞ ሲመጣ በሱ በኩል ወንድሞቹ ናቸው። ኦሪቱ ደጋግሞ ነው የሚነግረን ወንድሞቼን ፈልጋለሁ ምንም እንኳን የሚጠሉት በዮሴፍ ዘንድ ወንድሞቹ ናቸው። ስለዚህ እሱ መጣው ከወዳጅነት ለአባታቸው መጥቶ የሚናገረው ለነሱ በማከማሰብ ነው። ለዚህ ዮሴፍ ነገር እየሰራ ሳይሆን ለጥሩነታቸው ጥሩ ያለላቸው ደግ የሰራላቸው ሰው መሆኑንና ደው ማክበር የሚጠበቅባቸው ሰው ነው በዮሴፍ ዘንድ። ምክንያቱም ያመጣው ለአባታቸው ነው የተናገረውም ስለነሱ ስራ ነው፣ ለሌላ ሰው አልተናገረም። ግን ወንድሞች ግን የሚያዩት ምንድነው? ዮሴፍን በጥላቻ ነው። ግን ዮሴፍን የሚያስቡት ምን ነው? በጣም ያስገርመው ጻድቃን ናቸው፣ ጥሩ ሰዎች ናቸው፣ ደግ ናቸው። ግን ይህን ነገር ለማሰብ ለማብሰልሰል አልቻሉም። እውነት ነው። ለማሰብ ለማብሰልሰል ያልቻሉበት ብዙም ጊዜ እንደምታውቀው ሊቃውንቶች ምንድን ነው የሚሉት? የሚናደድ ሰው ይላል። የሚናደድ ሰው ጣዖት እንዳመለከ ይቆጠራል። የተናደደ ሰው ጣዖት እንዳመለከ ይቆጠራል። ኮለኮስ ኪሎ ወበዳ ወዳዛ ጣዖት ማምለክና መናደድ ምን ልዩነት አለ? እንዴት ነው ይግሊደት? ምን ግንኙነት አለ? ርቀት አለ፣ ብዙ ርቀት አለ። ጣዖት ማምለክና መናደድ የት ያገኘው? እንዴት ነው ይችላል? ምንድነው ትልቆች እንደሚሉት ምንድነው እናቴ በእንቁላል ላይ በቀጣሽ የሚሉት። አንድ ልጅ እንቁላል ሲሰርቅ፣ እንቁላል ትንሽ ነገር ነው ሲሰርቅ፣ እናቱ በጊዜው ብታረመው ኖሮ ያ ልጅ መጥፎ ጎዳና አይደርስም ነበር። ሊቃውንቶች የሚሉን ምንድነው ጣዖት አምልኮ መናደድ ማለት ነው። ከተናደድክ የመጨረሻው መጨረሻ እግዚአብሔር ካለው ከከባዱ ይሁዲ ራሱን ህይወት አሳልፎ ከመስጠት ደረጃ ሊደርስ ይችላል። የጣዖት አምልኮ ባድ አምልኮ ሊያመልክ ይችላል። ስለዚህ ወንድሞቹ ምንድነው ለምንድን ነው ማለት በንዴት ነው የጀመሩት። በካስ በቁጣ ነው የጀመሩት። በቁጣም ከመጀመራቸው የተነሳ ሊያዳምጡ ማቻል ለማዳመጥም አልፈለጉም። ያ ማለት ያላቸው የነገሮችን የመገንዘብና ለዛ ነገር መልስ የመስጠት ምንድነው የተናገረው እውነቱን ሲሆን ሊሆን ይችላል የሚለው ተሰርዟል። በእነሱ በኩል ቦታ ይሰጡት። ለምንድነው ቦታ ይሰጡት? ዘጉት። በቃ እሱ ለኛ የሚያስበው ከንዴት ማለት እሱ ለሚያስበው እኛን ለመግደል ለመጨረስ ሌላ ቦታ ወሮሮ ለመጣል ግልጽ ለማድረግ በዛ ላይ በጣም አስቸጋሪ ነው። ለዛ ይመስለኛል አሁን ንዴትንና ፍራቻንን አንድ ማድረግ እየቻልን ነው ማለት በተግባሩ ላይ ይናደዳሉ። እንዴት የኛ መጥፎ ነገር አመጣ? ግን ሊናደዱ የገፋፋቸው ደግሞ ፍራቻቸው ለምን ፍራቻው ምንድነው? እሱ ሊመረጥ ነው እኛ ልንገፋ ነው የሚል ፍራቻ ነው። ያ ምን ፈጠረ? ዮሴፍ የሚያደርገው ጥሩ ነገር ቁጣ ፈጠረ። ማየት አልቻሉም። ያ ምንድነው? ጭንቅላታቸው በቁጣ ስለተፈወዘ ማለት ነው። ታክሶ እናስብ እዚህ ከጭንቅላታችን ላይ ውሃም እንኳን ከጠጣ ለዘብ ያለ አስተያየት ነው። ግን ራሳችን ሊያምን የሚችለው የውሃ ጥረት ካለ ራሱ ጭንቅላታችን ይደርቃል፣ ሁኔታችን ይደርቃል። ስለዚህ ቁጣው ምንድነው ያደረገው? ከአይምሯቸው ውስጥ ገብቶ ነገሮችን ይዘጋጃል። የማሰብ ኃይላቸው ተዘጋ። የማሰብ ኃይል ከተዘጋ ማለት ነው ትዕግስት የላቸውም። ትዕግስት ከሌላቸው ደግሞ ለምን ብለው አይጠይቁ። እውነት ነው ወይስ ተገቢ ነው ወይስ? እሱስ ታዲያ ስንሰርቅ ካየ እንበል ቤተሳይን ስንሰርቅ ካየ፣ ስንቀጥፍ ካየ፣ ስንቀማ ካየ ነገር እኛ የማናየው ነገር እንግዲህ አንድ ሰው የሰው ልጅ ከእግዚአብሔር ፈጣሪ ከሰጠው ውስጥ መማር ምንችል ነው ማለት ነው። እንግዲህ ሊሆን ይችላል ብለን ሁሉን ነገር ማዳመጥ አለብን። ችግሩ ምንድነው? አንተ ለምን ከኔ ታውቃለህ የሚለው ነው።
ግን ሊሆን ይችላል ብሎ ቦታ መስጠት አለብን። ቢሰጡ ኑሮ ያ እንግዲህ ሊሆን ይችላል እስኪ ሊሆን እውነቱ ሊሆን ይችላል የምትለው በትክክለኛ መንፈስ በትክክለኛ እውቀት ካሰብክበት ነው። ይህንን ነገር ይህ ቁጣ ማለት ነው። ይህ ትራውማም ቀንም ያለው የነበረው ችግርና እነዚህ በአንድ ላይ በሚደራረቡበት ጊዜ የሐሳብ ደረጃቸውን ዘጋው። በሚዘጋበት ጊዜ ያላቸው ለሚወስኑ ነገሮች በቀላሉ ባጭሩ መመለስ ማዳመጥ ሳይሆን መስማት ብቻ ነው። የሚሰሙትን ሪስፖንስ ምንለው ወዲያውን መልስ መስጠት ብቻ ነው እንጂ ታስቦ የሚመለስ መልስ አለ። ይሄ ነው የነሱ ችግር እንደማየው። የነሱ ችግር ፍርሃት፣ ስጋት ከመኖሩ አንጻር እውነቱንም በትክክል ለመፍረድ አለመቻላቸው ነው። ዮሴፍንም አይተናል። እንግዲህ ምን ነው ያየነው? ዮሴፍ የሚያመጣው ከደግነት ከጥሩነት ሰላምነትን አንድነትን ነው የሚያደርገው። በትንሹ ዮሴፍ ይህን ተጽዕኖ እሱ አላሳለፈም። ይህን አይነት ችግር አልተረዳም ማለት ዮሴፍ ወንድሞች ያሉባቸውን ብሶት ሁኔታ አላየውም፣ አልተገነዘበም። ይሄ ደግሞ በእውነት የምታነሳው አንቀጽ በጣም አስፈላጊ ነው። ምክንያቱም እሱም አንተም እንኳን የደላ ኑሮ ቢኖርህ የተስተካከለ ቢኖርህ በሌላ ሁነህ በዛኛው ጎን ሁነህ እስኪ አዳምጣቸው። ለምንድን ነው የሚፈሩት? ለምንድን ነው የሚሰጉት ብሎ አልጠየቀም ነው ምትለኝ? እንዴት እንዳልጠየቀን እንዴት ማወቅ እንችላለን? ይህም ዞሮ ዞሮ አሁን ካነሳው ርዕስ ከማዳመጥ አይወጣም። ምክንያቱም ችግርህን ሊያውቅልህ ሰው አይችልም፣ መገመት አይችልም። ካላወራኸው ካልተናገርክ ሰው አያውቅም። ምን አልክ መቼም አንተን አይቼ ይህ አይነት ችግር አለ አይልም። ዮሴፍ ይህ አይነት ተጽዕኖ የለበትም። ቅድም እንዳልነው ያደገው በተወዳጅ እናት ቤት ነው። ውድድር አይነት አያውቅም እሱ። ድንገት እሱ የሚያስበው ሁሎች እንደኔ ይወደዳሉ ነው እንጂ ከኔ በላይ ይወደዳሉ፣ እኔን ይወዱኛል ነው እንጂ ከኔ በላይ ይወደዳሉ የሚል ነገር የለም። እኩል ነን የሚል ሀሳብ ይኖረዋል። ግን በቃ እኔ ዝቅተኛ ነኝ፣ ሌሎች ይበልጡኛል የሚል ስሜት ውስጥ አላደገም። አባቱን ሁሌ የሚያይበት ቦታ ከቤት ነው ያለው። እናቱን በህይወት እስካለች ድረስ ከሱ ቤት ነው የሚያገኘው። ስለዚህ በሊያ ልጆችና በብሊያና በዘልፋ ልጆች ያደረው ተጽዕኖ ወይም ውስጣዊ ፍራቻ፣ ስጋት በዮሴፍ ላይ የለም። ስለዚህ አልተረዳም ይሄን ነገር። ወንድሞቹ መጥተው እንደዚህ አይነት ስጋት አለን፣ አንተ ለምንድን ነው ከኛ የበለጠ የምትታየው? ለምንድን ነው አባታችን አንተን የበለጠ የሚወድህ? ለምን ነው የበለጠ አንተን ቁጭ አድርጎ ከቤት የሚያስተምርህ የሚል ጥያቄ አላቀረቡ። እንደዛ ከሆነ አሁን ይህን ካነሳ ማለት ነው የወንድሞች ችግር ነው። ብዙውን ጊዜ እኛ ይሆናል ብለን ሳንናገር ያለን ችግር ሳናስረዳ እኔ አሁን አይ ምግብ አልበላሁም እኮ ሆዴ እርቦኛል፣ ምግብ አልበላሁም፣ ገንዘብም አላመጣሁም ብለህ እስካልተናገርኩ ድረስ ምንድን ነው የምታስበው? በልተሃል ነው የምትለኝ አይደል? ያንን የመናገር ማስረዳት አለብኝ፣ መግለጽ አለብኝ። እነሱ ደግሞ ፍራቻቸው መንገድ ነበረባቸው ለአባታቸው ላይ ለአባታቸው ሳስበው ቅድምም እንዳልነው አሁን ወዛው ነው የምንመለሰው። አባታቸው መጠየቅ ይችላሉ። ለምንድን ነው እሱ የተወደደው እና ቃል እንደማታዳምጠን ያንም ነገር አለበት። እውነትም ከሆነ አይ አትወደንም ቢሉት ኑሮ ያዕቆብ ምንድን ያለው ሊቃውንቶችም እንደሚነግሩ ያዕቆብ ጻድቅ ነው። ያዕቆብ እኮ አንድ ነገር ወደፊት እናየዋለን። ሁኔታውን በእውነት ስንመለከተው ይሄን የመጀመሪያው ፓራሻ ስለሆነ ነው እንጂ የመጀመሪያው አበል በወደፊት እናያለን ነገሮች ፍንትው ብሎ እንደሚታዩ። ግን እንግዲህ ሰዎች ነን፣ መጠየቅ መቻል አለብን፣ መረዳት አለብን። ወንድሞቹ መረዳት ይችሉ ነበር፣ መጠየቅ ይችሉ ነበር። እንዲያው በደፈናው ስለሱ ያላቸውን ሐሳብ መጥፎ ነው ብለው ደምድመው በዛ ጎዳና አንድ ነገር ሲከሰት ብቻ ከማለት ይልቅ ይሄ በሰው ደረጃ ምንድን ነው የሚሉት ብዙዎቹ፣ በሰው ደረጃ የምናየው ለምሳሌ ህልም አለ። በህልም ደረጃ በምንሄድበት ህልም ያልማል። ዮሴፍ ህልም ያለ ከማን ነው የተማረው? እንዳለ ያዕቆብ ህልም አለማ። ለህልም ትምህርት ያስፈልጋል። አንዳንድ ህልሞች ከነረ እንደሚሆነው ብዙ ጊዜ በኦሪት ላይ በይበልጥ በዚህ በኦሪት ዘፍጥረት ላይ ከአሁን ጀምሮ ከያዕቆብ መሰላሉ ከመሬት ላይ ሆኖ የእግዚአብሔር መላእክቶች ይወጡበት ይወርዱበት ነበር እስካለው ድረስ ብዙ ህልሞች አሉ። በዚህ ላይ ሌላ ርዕስ ገብተን
ህልም ምንድን ነው የሚለውን ከመረዳታችን በፊት ሁላይ በአጭሩ በእውነት ይህ ደግሞ የበለጠ ወንድሞች እንዲጠሉት የሚያደርግ ያም የህልም ጉዳይ ነው። ህልም መጠው ህልም ይናገራል። ዮሴፍ ይነግራቸዋል። እንግዲህ የምንጠብቀው ከነሱ ህልሙ ሲሰሙት አሁን እኔ እንግዲህ ቅድም እንዳልኩ መስማት የሚፈልጉት ህልም ሐለም ዝም ብሎ ምመለ አይወዱትም። ወጣም ወረደም ዝም ብሎ እየቃጀ ነው የፈለገውን ይወደኛ ያገባንም ማለት ነበረባቸው። በአንድ በኩል ስናየው ደግሞ እንደገና ሃይማኖታቸውን ያስተራል። አዎ እንደዛ እንዳይሉ ደግሞ ወንድማቸው በጣም እየለመናቸው ነው። ባካችሁ ስሙኝ እያለ እየለመናቸው መስማት አይፈልጉም። እሱ ባካችሁ አንዴ ልናገር ይላል። ዝም ይሄ በጣም አስቸጋሪ ነው ማለት ባንተ በምታይበት ጊዜ አዳምጡኝ አይወዱም። አይገባም። ለምን ትሄዳለህ? አይወዱም፣ አይፈልጉም፣ አያዳምጡም። ለምን ሎ ዮሴፍ ያለው ቅድም እንዳልከው ዮሴፍ ይለው ምንድነው? እኔ እውነተኛ ሰው ነኝ። እኔ የምኖረው የአሁኑ ህይወት ነው። የባለፈው ይቅሬታ ካል አያገባኝ። እኔ የምነግራችሁ ያለው ሁኔታ ነው። ስለዚህ እባካችሁ ስሙኝ። እንደውም ከዛ የበለጠ ነው እንደው ዮሴፍ ይሄ ጥርጣሬ ትንሽ እየገባው እየመጣ ነው። ጥላቻ እንዳለ ይገባዋል። ምክንያቱም መጽሐፉ እንደብለን ሰላም እንኳን ራሱ አይሉትም። ይሄን ያህል ደግ ሰው ቢሆንም ሰዎች እንዲያኮረፉት ፊታቸውን አይቶ ማወቅ ጥበብነት ነው፣ ግልጽ ነው። ወንድሞቹ እንደሚጠሉት ወይም ደግሞ ቁጣ እንዳለባቸው ግልጽ ነው። ግን ወደ እነሱ ይህን ህልም ይዞ የሚሮጠው ዮሴፍስ ምንድን ነው? ሞኝነት ነው የሚል ጥያቄ ላስነሳ ይችላል። የምትወደውን ነገር የሚሰጉትን ነገር ነው እንግዲህ መተህ የምታበስራቸው። ለእነሱ መርዶ ለአንተ ምስራች ሊሆን ይችላል። ምክንያቱም እኔ ልነግስባችሁ ነው ብሎ መጥቶ መናገር ህልም አይነት ነው። ግን ሊቃውንቶች እንደሚሉት አንድ ሰው ህልም ስታልም ህልም እንደፈችው ስለሚሄድ ለወዳጅ ንገረው ነው። ለዝም ብለህ ለሰው አትናገር። ስለዚህ ዮሴፍ ምን አለ? አሁን ይሄን ህልምማ ማታረቂያ ቦታ ላይ ነው፣ እነሱን ማቅረብበት ቦታ ላይ እኔ እንደምወዳቸው ማሳያቸው ዕቃ አገኘሁ ነው። ያ አለም ታለምኩኝ ይሄንን ለማን ሄጄ ልንገረው? ለአባቴ ከምነግረው ለወንድሞቼ ለምን እንደምወዳቸው ላሳያቸው። እሱ ሲመጣ በዚህ ህልም ውስጥ ወዳጅነትን ለማሳየት እነሱ ግን ምን ብለው ተረጎሙት? በቀን የምታስበውን በሌሊት አልመ ደግሞ እውነት እኛ ንጉስ ነህ ብለን እንድናነግስ ፈለግ የሚል የራሳቸው ትርጉም ማስመሰልን አይነት ዮሴፍ ባህሪ ማስመሰል ነው በማለት ከመጥላት ደረሱ። ማለት እንግዲህ ሰው የሆነ ነገር ያደርጋል። ምን ሰይመው ግን እኛ ነን። ሰውየው እኮ ያስበውን ሐሳብ ሳንረዳው ለምንድን ነው መሰጣለን? ግልጽ እኮ ነው። ሌላ ጊዜ ሌላ ሰው ቢመጣ እኮ ይገባቸው ነበር። ወዳጅ ስለሆነ ነው ብሎ ያመጡት ነበር። የሚያስፈራቸው ፍራቻ ያለባቸው ሰውዬ ስለሆነ ገና እሱ ከኛ ይበልጣል የሚል ስጋት ስላለባቸው እሱ መጥቶ ሲነግራቸው ሆነ እውነትም ቢሆን እንኳን ለመጥፎ ተረጎሙ። ፈሩ። ፍራቻ በቃ እንዲያዩ አሰራቸው። ይሄ ነው እንግዲህ የሚፈጠረው። ፍራቻው አሰራቸው። አዎ። እና በአንድ በኩል ግን በእውነት የራሳቸው መፍትሄ ነው። ምክንያቱም ብዙም ጊዜ ህልም ቅድም ያልከዋል ህልም ቅድም እንደገለጥከው ህልም ብዙም ጊዜ እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። 1/60 ውሸት ነው፣ ቅጀት ነው። ውሸት ነው ዘመን ቅጀት ነው፣ እውነተኛ አይደለም። እውነተኛ የለም። 1% ምናልባት እውነት ቢሆን ነው እዛ ውስጥ ከ60% አንዱ ማለት ነው። ስለዚህ ቅጀት ማለት ነበረባቸው። ለምን ያቅጣቸው ወደ እውነተኛ ሊያስከዳቸው ይችላል? ምንድን ነው ይሄ? እኔ ድንገት እንደምረዳው እውነትም ቅጀት ነው ብሎ እኮ ነው የሚያስቡት። የሚያናዳቸው ምንድነው? እንዴት ደፍሮ መጥቶ ይሄን ይነግረናል ማለት። አንደኛ ትንቢት ቢሆን እኮ እነሱ ቢረዱት ማለት ትንቢት ነው ብሎ ቢያምኑ የሚያናዳቸው ነገር ከእግዚአብሔር ዘንድ ነው። ከዮሴፍ ጋር መጣላቸው እግዚአብሔር ጋር ሄዳችሁ ተዋጉ። ግን እንደዛ አይደለም የሚተረጉሙት እነዚህ ሰዎች። የሚተረጉሙት ነው ቅጀት ነው። ያንን ቅጀት አንተ እንዴት ይዘህ መጣህ? አንተ ቅጀትህን በቀን ያልከውን በቀን የራስህ ሐሳብ ነው። የራስህ ሐሳብ ስታስብ ስትጠነስስ መስሎውን ያ ነው በህልም ታየኝ ምትነል ያታየ በህልም ታየ ይዘው መጣ። ይሄ እኮ ከእግዚአብሔር ዘንድ አይደለም። እንደ ደፍረህ እኛን ከምታደርገው ይልቅ ደግሞ እኔ ንጉሳችሁ ነኝ ስገዱልኝ ብለን እኛ ራሳችን እንድንሾም ነው የምትፈልገው? የሚያናዳቸው ትንቢት ነው ከእግዚአብሔር ዘንድ ነው ብሎ እኮ አይቀበሉትም። ይሄ ደግሞ የሚያስገርም ነው። ምክንያቱም
እግዚአብሔርን አርቆ ማየት የለም ብሎ እንደ መካድ ይመስለኛል እዛ ላይ የሚታየው። በአንድ በኩል በጣም አስቸግራኝ፣ በአንድ በኩል ማለት ምንም እውቀትም ቢኖር እዚህ ላይ ትኩረት መስጠት የምፈልገው ላይ የተወሰነ እንትን የምንለው ምንም እንኳን እውቀትን ብትካን ሁሉን ነገር የሚያንቀሳቅሰው ፈጣሪ እንደሆነ ትንሽ ማሰብ ይቻላል። ነገሩ ግን ቅድም እንዳልነው ተመልሰን የምንመጣው ከዚህ ከሐሳብ ከዚህ ከነበሩበት ፍራቻ መውጣት አልቻለም። ያንን መውጣት ስላልቻሉ ድረስ ዮሴፍ አንተ የምታስበው ሁል ቀን የምታልመው የምትለው የምታስበውን ነው እየመጣ ነገር እንጂ ሊሆን አይችልም። ምክንያቱም 12 ነዶዎች ነበሩ፣ 11ዱ ይሰግዱልሃል። ይሁን እሺ፣ ሰው የማየው የቅጀቱን ይባል አባል የበለጠ የሚጠሉት ደግሞ ፀሐይና ጨረቃ 11 ከዋክብቶች ይሰግዱልኛል ያለው ፀሐይና ጨረቃ እንዴት ነው ተደረሰ? እንዴት ሊደርስ ቻለ? ላይ ፀሐይና ጨረቃ እኮ ብዙን ጊዜ የሚሰግደው እንግዲህ በምናይበት ጊዜ እግዚአብሔር የሚለው ምንድነው? ለባዕድ አምልኮ ታተምኩ ካሉት ውስጥ ፀሐይና ጨረቃ ናቸው ከዋክብቶች የሚያመልኳል። ስለዚህ አንዱ እንዲያውም ፊሎሶፍ ምን አለ መጥቶ ሊቃውንቱ ሰዎች ታዲያ ለፀሐይና ለፀሐይ የሚሰግዱ ከሆነ ለጨረቃ የሚሰግዱ ከሆነ ለምን እግዚአብሔር ፀሐይና ጨረቃን አጥፋቸው ማለት? ታዲያ በአንድ እብድ ምክንያት እግዚአብሔር ዓለምን ማጥፋት አለበት? ለምን አይሆንም? ብዙን ጊዜ እዚህ ላይ የሚገባ ብዙን ጊዜ ሰው ለፀሐይ ለጨረቃ ይሰግዳል እንጂ ጨረቃና ፀሐይ 11 ከዋክብቶች ለሰው ሲሰግዱ አላየንም። ይሄ ነው ግራ የገባቸው። ጭንቅላታቸው አስበዋል። አንዳንዴ ጭንቅላታቸው ሃይምሯቸው ይሰራል ያስባሉ። በሌላ በኩል ደግሞ አንዳንዴ ደግሞ የሚዘጉበት ቦታ አለ። እነሱ ፈልገው ሳይሆን ፍራቻ የሚዘጋቸው ፍራቻ ይዘጋው። ያ ፍራቻ ሁልጊዜ ከፊታቸው እየተደቀነ ብዙም ጊዜ የምንጠነቀቀው ማለት ነው። በልጆች ላይ እንደምናለው ያስተዳደግ ሁኔታ በጣም አስቸጋሪ ነው። በጣም ትኩረት እንሰጠው ሰው እንዳስተዳደጉ ነው። አሁን እዚህ ላይ የምናየው የፍራቻቸው ምክንያት በየጊዜው እየተደቀነ መጥፎ ነገር ያደርሳል። እንደው ልጅን ስታነሳ የትንሽ መካሪ እንዳልሆነ እንጂ በቃ አንድን ልጅ ቦታ ሰጥተው ሰምተው አዎ ትችላለህ ጎበዝ እያልክ ያወራታ ካሳደግከው የትም ቦታ ቢቆም አይፈራም፣ አያፍርም፣ ያወራል። የፈለከ መድረክ ስጠው አይጨነቅም። አንድ ደግሞ አንተ ምን ታውቃለህ አንተ አሁን የምትናገር እያልክ ካሳደግከው ከሁለት ሰው ፊት ቆሞ የራሱን ሀሳብ እንኳን ለመናገር አይችልም፣ ይተባተባል ብዙ ጊዜ። ለምን የተከል ነው በውስጡ የዘራ ነው እምነት አለ። እኔ አልችልም፣ እኔ እኮ አልወደድም፣ እንደዚህ አይነት ነገሮች በጣም መጠንቀቅ ይጠበቅብናል። ልጆቻችን ጋር አንደኛ ቦታ መስጠት ማዳመጥ፣ ሁለተኛ ደግሞ ማበረታት ይጠበቅብናል። ምን አቅም እንዳላቸው። ምክንያቱም አሁን ያለውን ብቻ ሳይሆን ነገን የሚገነቡት በዛሬው አቅም ነው። ዛሬ በያዙት ነገር ነገን ማሻሻል ይችላል። የዛሬውን ካበላሸሁት ዛሬ ግን መጥፎ ነገር ከተከልኩት አንተ አቅም የለህም አንተ ተው ተናግረህ ምን ትርጉም አለ ካልኩት ነገም እንኳን ትርጉም ስለሆነ ለመናገር አይችልም። ለምን ትላንትና የተባለውን ያስታውሳል። አሁን ብናገርስ አንድ ልጅ አሁን መልስ ሊመልስ ትምህርት ስናስተምር አንተ አታውቅም እያልን ከተው ነው ባወቀ ቀን እንጁን አያወጣም። ለምን እንደ ሁሉ ለጊዜው አታውቅም ባላለው ነው። ስለዚህ ባያውቅም እንኳን ጎበዝ ሞክር ደግመህ ብለን ማበረታታት አንተ ምን ታውቃለህ ማለት አይደለም። እና ፍራቻ በጣም ተጽዕኖ ያሳድራል። በጣም ፍራቻ ማለት እንደምናየው እዚህ ውስጥ በጣም ትልቅ ቦታ ነው እና ህልሙ ነው እንግዲህ ህልሙ እውን አይሁን ፀሐይና ጨረቃ እነዚህ ነገሮች ፀሐይና ጨረቃ ለዮሴፍ በሚሰግዱበት ጊዜ እንቆቅልሽ ሆነባቸው። ይሄ የበለጠ ነገሮችን ሁሉ እያፈረጠመ እያገነናቸው ሄደ እና ከዛም ቅድም እንዳለው እንመለስና ሌላው ያዕቆብ ዮሴፍን ይወደው ነበር ከሌሎቹ ልጆች አብልጠን ብለን ቅድም ለምንድነው ኦሪት የምትለን ማለት ነው። ለምንድነው የሚበልጥ የነበረው? ያንን ምን ማሳየት ልዩ ልብስ ገዝቶ ሰጠው ይላል። የሚወደው ከሆነ ያዕቆብ አልተገነዘበ እንደሚጠሉትም አልገባውም። እንደምናየው ሆነ ወንድሞቹ ሄዱ። ዮሴፍ በእውነት ቢጠላቸው ኑሮ ይሄ እነሱ ዮሴፍ ቢጠላቸው ኑሮ ወንድሞቹ ውጭ ቦታ ነው ያላቸው። በአንድ በኩል ዮሴፍ ያለው ሁኔታ ማለት ነው እረኛ ነው። ሮኤት አኺብ ወንድሞችን ይጠብቅ ነበር ነው ዮሴፍ። ወንድሞቹ ናቸው በውጭ የምናያቸው ብዙ ጊዜ
ዮሴፍ ከአባቱ ጋር የሚቀመጥ ነው ብለናል። የተለያዩ እዛ ውስጥ ነው ያለ። ታዲያ የመጠበቅ ሁኔታ እንደሚመስለኝ ማለት ነው እነዚህ ሁሉ ህልሞች ዮሴፍ ወንድሞችን እንደሚጠብቅ፣ ወንድሞችን እንደሚያስብ፣ ሁሉንም ጠቅሎ እንደሚያስብ እነሱም ይህን ያህል ቢያስቡ እኔ የማስበው እንደነሱ አይደለም። እኔ እውነቱን መናገር አለብኝ። እኔ ኃላፊነት አለብኝ፣ ማስተካከል አለብኝ። ያንን ሁሉ የሚወስደው ዮሴፍ ነው። እረኛ ማለት ቅድም ከእናቱ እንዳየ ነው። እናቱም እረኛ ነበረች። ራሔል ያዕቆብን የተገኘችው ወንዝ ዳር። ያ እረኝነት ነው። እረኝነት መጠበቅ ነው። በባለፈው እንዳየ ነው ስለ ራሔል ስንወያይ ማለት እሷም ጠባቂ ነበረች። ለዚህ ነው መንገድ ላይ የተቀበረችው። ህዝበ እስራኤልን የምትጠበቅ፣ ህዝበ እስራኤልን ለሌላው ሁሉ አልፎ የመቆም ማለት ነው። ወንድሞች ግን ይህን ማየት አልቻሉም። ሹፍ ማየት አልቻሉም። አባትየው ይህ ማሳብ የለውም። ወንድሞቹ ይጠሉታል ብሎ አላሰበም። ስለዚህ ልጆች ወንድሞቹ በቀሩበት ጊዜ ያዕቆብ ዮሴፍን ይልከዋል። ሂድና የወንድሞችን ደህንነት አይተን ከዛ ላይስ እኔ አንተ ዮሴፍ ብትሆን ነው ምንድን ነው የምታደርገው ነበር? እንዴት ነው የምታስረዳው ይህን ሁኔታ? ዋው እንዴት አሁን ዮሴፍ ቦታ መሆን ይከብዳል። ዮሴፍ ባህሪ ካለን እንደ ዮሴፍ አለሁ ዝግጁ ነኝ እንላለን። ዮሴፍ ባህሪ ከሌለን ግን አራባ ይጠሉኛል፣ ይገሉኝ ማለት ነው እንዴት አድርጌ ነው የሚሄደው ማለት መብቱና እድሉ ማለት ነው። እንደውም ስናይ እኮ አባታችንም ሂድ አይለው እባክህ ልላክህ ነው የሚለው። ልላክህ ነው የሚለው ወላይ መሄድ ትፈልጋለህ፣ ወንድሞችን አይተህ መምጣት ትፈልጋለህ ነው። አባትየው እንደ ትእዛዝ አይደለም ግን ዮሴፍ የሚያሳየው ምንድነው? አዎ ዝግጁ ነኝ እሄዳለሁ። እውነትነን የአባትነት ትእዛዝም ለመፈጸም የሚጓጓ ነው። ዮሴፍ ሁሉን ነገር ማሟላት ይፈልጋል፣ ጉድለት አይፈልግም። ወንድሞቹ ጥሩ እንዲሆኑ፣ የሁሉ በላይ እንዲሆኑ፣ እኩል እንዲሆኑ ይፈልጋል። በተለይ በሰው ላይ እንዲወራባቸው አይፈልግም። በአባትየው ዘንድ ያለውን ትእዛዝ ሁሉ ደግሞ ለመፈጸም የሚጓጓ ነው። ከተማ ውስጥ ደርሶ አጥቷቸው እኮ መመለስ ይችል ነበር፣ አጣኋቸው ማለት ይችላል። ሆኖም ግን አባቴ ልኮኝ እንዴት ቦታ ሳልሰጠው፣ እንዴት ሳልደክም እንዴት እመለሳለሁ የሚል ቁም ነገረኝነት፣ ቁም ነገር አለው፣ ጽድቀት አለው፣ እውነታማነት በጣም እና እንግዲህ እውነታማነት አንዳንድ ጊዜ ያስከፍላል፣ ዋጋ ያስከፍላል፣ ዋጋ አለው። ግን በእውነት ይህን ያህል እውነት ይፈርዱብኛል፣ ይገሉኛል የሚል ሀሳብ በዮሴፍ ውስጥ አለው ብዬ አላስብም። ምክንያቱም ቅድም እንዳለው ቀናነትና ወንድማማች ነው። ወንድማማችነት ስላለ ቢጠሉኝም ይህን ያህል አይደለም። መቼም ወንድም ያኮርፋል፣ ወንድም ይቀየመሃል። ግን መሳሪያ እስከመማዘዝ ድረስ እስከመጋደል ድረስ ይደርሳል ብለን አናስብም ብዙ ጊዜ እና ከዛው ሀሳብ ነው ዮሴፍ ያለው። ወንድሞቹ ግን በቃ የሆነ መርዝ የሆነ ለህብረተሰብ አይጠቅም መጥፎ ነገር የሚያበቅል ብቻ በመሆኑ አንፃር ይህንማ ለህብረተሰቡን ለመጥቀም ማስወገድ አለብን በማለት የሚወስኑት ነገር ነው። እነሱም በራሳቸው ሀሳብ የሚወስኑት ምንድነው? ለግል ጥቅም አይደለም፣ መጥፎ ነገር ማኖር አለብን፣ ማስወገድ አለብን። አንድ ሌባ ካለ በሰፈራችን የሁላችን ኃላፊነት ነው ያን ሌባ ማስወገድ። ሁላችሁም ይህ ሌባ የሚጎዳው ሁላችን ነው። ስለዚህ የእነሱ ሀሳብ እኛ ጻድቃኖች ነን፣ እኛ ጻድቃኖች ከሆነ ዮሴፍ በሱ በሚያመጣው ታሪክ ነው እንግዲህ እኛ እየተጠላን እሱ እየተወደደ የሚሆን አባታችን ነን። ከቤት ስለተቀመጠ የእኛን ጽድቀት ስለማወቅ እኛ ውጭ ስለምንውል እሱ እያወዳወደ ነው እንግዲህ እኛን እያስጠላ እሱ እየተወደደ ብሎ የሚያስቡት እና አባታቸው በአንድ በኩል ምንም ማያውቅ የዋህ አይነት በቤት ውስጥ የሚቀመጥ አይነት የምስሉት ደረጃ አለ። በልጁ አፍ የተጠመደ የተያዘ ማያውቅ ምንም ነገር አፍና አይኑ ልጁ ነው ብሎ የሚያስቡበት ደረጃ አለ ማለት ነው። እንግዲህ ይህ ነው ይህ ሁሉ ወንድሞች ላይ በወንድማቸው ላይ መጥፎ መራር እርምጃ ያህል እስከሚወስኑ ድረስ ይወሰዳቸው ማለት ነው። እዚህ በመቀጠል ወደ ወንድሞችን ሊያሄደ አላገኛቸውም። ሰው አገኘ፣ ጠየቀው። በዛ ቦታ ወደ ቱታን ይሄዳሉ ተብሏል ብሎ ሄደ። ወደዛ ቦታ ሲደርስ ምንድነው የሚሉት? ባለ ህልመኛው መጣ። መጀመሪያ ትዝ የሚላቸው ባለ ህልመኛው መጣ። ስለዚህ ምን እናደርግ? ቦና አርገ ነው ንግደለው። ህልመኛው መጣና ንግደለው። ይህም ያህልም ሰው መገደል አለበት። ፍርድ ነው የሰጡ ነገር። ከዛ አንዱ ከተፍሎ ሮቬን እንዴት እንገላለን? በሰደ አተዳ እኔ የሚያስገርመም ሊቃውንቶችም ጠይቁት ማለት ነው። ለኔ ጥያቄ ዘለ አባታቸው
ዮሴፍን ይወደዋል በደንብ በትክክለኛ አድርጎ ይወደዋል። እናንተ እንደምትሉት በጣም የሚወደው ከራሔል የሚወለድ ነው። ለአባታችሁ ትንሽ አታዝኑ? እንግዲህ በተፈጥሯዊ ደረጃ ሰው ሆኖ ይሞታል። እነሱ ሀሳብ ያዝናል። ሳምንት 2 ሳምንት ድንገት ወር እንደ ህጉ መሰረት ሰው ያዝናል። ይሄ ሐዘን ችግር የለውም ብሎ ነው እነሱ እንግዲህ የሚያስቡት። በእውነትም ግን ኋላ የምናየው የአባታቸው ዘን በጣም ያጸጸታቸዋል። እንዳሰቡት አልሆነላቸው። ግን በመጀመሪያው እንግዲህ መቼም አንድን ነገር ከዚህ ጋር የሚገርመው አንደኛ ፍራቻው እንዳለ ሆኖ ሚዛን ነው የሚያደርጉት። ይህ ሰውዬ ከሚኖረውና አባታችን በሰላም ከሚኖረው ማለት ዮሴፍ ከሚኖረው በሰላም ከሚኖረው ለአባታችን ስንብንትለው የቱ ይበልጣል? እኛ ብንጠፋ እኛ የእግዚአብሔር ሰው ከመሆናችን እንራቅ፣ አባታችን መርጦችን ሀገር የእግዚአብሔር መንገድ ለዮሴፍ ይስጥ ወይስ አባታችንን ወሬ ይዘን የሚለው ሚዛን ስሚዝኑት ምን በእነሱ ሀሳብ ለአባታቸውም ጥሩ እኮ ነው። አባታቸው ቢያውቅ ይጸጽተዋል እኮ ዮሴፍ የሚያደርገው ነገር በእነሱ ሀሳብ በእነሱ አስተያየት ይሄ ልጅ ጥሩ ልጅ ያለው ያቀረበው ልጅ እኮ ውሸታምና አጨባሪ እንደሆነ ቢያውቅ ኖሮ ነው ያዕቆ ምን ይሆን ነበር? እና ቢያዝኑም ግን ይሄ ሐዘን ያልፋል የሚል ሀሳብ ነው። እውነትም ግን ያው ወደዛው ከገባን ሲቀጥል እኮ ይሁዳ ተነጥሎ ይሄዳል። ሊቃውንቶች ምን ይላሉ? ለምንድን ነው ይሁዳ ተነጥሎ የሚሄደው ተገንጥሎ የሚሄደው ከወንድሞቹ? አባታቸው በጣም ሲያመርር ሲያዝን ሲያዩ፣ ሐዘኑ ከወር በላይ ሆኖ በጣም ሲሰቃይ ሲያዩ ወደ ይሁዳ ወንድሞች ይዞራሉ። አንተ የትንሽ ትልቅ ነህ፣ አንተ ያልከውን እኮ እንሰማሃለን፣ ንጉሳችን የቤቱ መሪ ነህ፣ ብትናገር እንሽጠው ከማለት እንተው ብትል እኮ እንሰማ ነበር። ለምን አላልክም ብለው ይቆጡታል። እንግዲህ ያየው ከሰሩት በኋላ ከሞተ በኋላ ፍራቻውም የለም እንጂ ፍራቻው የለም። ስለዚህ አሁን በትክክል ማየት ይችላል። በእውነት ቦታ ቆሞ ኑሮ ዛይሉ ቅድም የተዘጋው መስጠት ሁሉ ተከፈተላቸው። ምን አሉ? አባታችንን ይህን ያህል ሲያ ብትናገር ኑሮ እውነት እንደዛ ይሆን ነበር አይመስለኝም። ምክንያቱም ፍራቻ ስለነበረ ማለት ነው። አሁን ግን ፍርሃቱ ስለለቀቀ ዮሴፍ የለም፣ አሁን የሚያስፈራራቸው የለም። ስለዚህ በእነሱ በኩል ይሁዳን ይቆጡታል። ይሁዳ ይህንን ኃላፊነት ተቀብሎ ይሄዳል። ከወንድሞቹ መካከል መቀመጥ አልቻለም፣ ከበደው። አባቱን እያየ ወንድሞቹ አንተነህ ለአባት ስቃይ አንተነህ ወሳኙ ብለው ኃላፊነቱን በሱ ላይ ስትሉት እሱ ተነስቶ ይሄዳል እና አልተረዱም። በመጀመሪያ ያሳያቸው ምንድነው? ፍራቻው እስከሆነ ድረስ ከአባታቸው ሐዘን ይህን ሰው የማስወገድ ይሻላል ብሎ ነው። አንዳንድ ሆነ ዝም ብሎ ውሻ ከነከሰው ያ ልጅ ወይም ሰው ሁሉ ቀን ውሻ እንዳለን አለ ብሎ ነው የሚያስበው። ያ ነገር የለም ተብለ ብታስረዳው ራሱ የማይለቅበት ይዳናል። በጣም ውሻ ስታስነሳው አሁን እኛ ለዚህ ነገር አሁን በቃ በትክክል መረዳት እንችላለን። ማንኛውም አበሻ ኢትዮጵያ ያደገ ሰው እስራኤል ሀገር ውሻ ሲጮህ ምን ነው ይፈራል፣ ይደነብራል። በራሱ እንኳን አልፎ ሲሄድ ውሻ ይፈራል። እስራኤላውያን ግን ብታያቸው እስራኤል ሀገር ያሉት ፈረንጆች ያደጉት ወይም አበሻዎች እስራኤል ሀገር ያደጉት ውሻ ቢጮህ በማለቸው አይፈሩም። ለምንድን ነው አይፈሩም? ምንድነው ለውጡ? አስተዳደግ ምንለው ይሄ ጋር እኛ ባደግንበት ውሻ ይነክሳል ተብሎ ነው የታደግነው። አይተንም አለ እንጂ ምን ተብሎ ነው? ውሻ ምን ይሰራል ካልነከሰ? ጠባቂ ነው፣ በጣም ነካሽ ነው። ውሻንማ በሽመል ነው እንጂ ማን ያቀርባል? ማን ነው እጁን ይሰጥ? ባለቤቱ እንኳን ራሱ እጁን አይሰጠው። ተፈጥሮ እንደዛ ነው ያደግነው። ያ ሐሳብ ያ ፍራቻውን ምን ይዞናል? ከዚህ ጋር ስመጥተን እስራኤል ሀገር ተቀምጠን ውሻ ባየን ቁጥር የመፍራት ስጋት አለ። ከጮኸ ጭራሽ ቦታ እኔ አንዳንድ ጊዜ ቦታ ለቅቄ እሄዳለሁ እና ስለዚህ ይሄ ፍራቻ የሚባለው በጣም ወሳኝ ነው። እንግዲህ አውቃለሁ እኮ ተምሬያለሁ፣ እስራኤል ሀገር ነው ያደኩት። ብዙ አውቃለሁ እስራኤል ሀገር ውሻ እንደማይናከስ፣ አብዛኛው ውሻ አይናከስም። ያውቀት ቢነክስም ያለው እንትን ግን ያውቀት አሁን ከዛ ፍራቻ አይበልጥም። ውሻ ባየው ቁጥር እውቀቱ አለ። በአንድ በኩል እስራኤል ሀገር ውሻ አይናከስም፣ ከቤቱ ጋር ከማንኛውም ጋር የሚሄድ ነው። በአንድ በኩል ግን ደግሞ ምን አለ? የኢትዮጵያ ውሻ አለ ከውስጤ በልጅነት የተቀረጸ ነገር አለ። ያ በልጅነት የተቀረጸው ነገር ያሸንፋል። አሁንም በሆነ የተማርኩት እስራኤል ሀገር ሁሌ ስጋት አለ እና ይህንን ለመወጣት ብዙ ጊዜ ለልጆች ውሻ ካለ ውሻንን ተሰጠኸውና ከውሻ ጋር ከዋል
ብቻውን ከነካካው የተለማመደ ይላል ለማይነክ ሲገባ ያንን ፍራቻ ዝቅ ያረከው ትያለህ ማለት ነው። እንግዲህ ፍራቻ የምናሸንፈው በዚህ ዘዴ ነው። ፍራቻን በአንድ ጊዜ ተነስቼ አልሞት ባይ ተጋዳይ ብለህ ብትዋጋው አታሸንፈው። በጣም ከባድና አስፈላጊም እስከሆነ ድረስ ምን ይጠበቅ። ግን አሁን ይሄ ፍራቻ ውሻን ያለው ፍራቻውን አያስፈልግም በእስራኤል ሀገር ላይ። ግን ያን ፍራቻ የድሮን ፍራቻ በውስጣችን ይዘን የመጣውን ፍራቻ ለማስወገድ ቀስ በቀስ ውሻን መዳሰስ ይጠበቅብናል። ቀን 1 ቀን 2 ቀን 3 ቀን 4 ቀን ወር ዓመት 2 ዓመት ያ ነገር ቀስ እያለ ያ ፍራቻ እየጠፋ ይሄዳል ማለት አይደለም። እኛም ከዚህ ታሪክ መማር ያለብን ከብዙ ነገሮች ጋር ከማዳመጥ አንተ መዝጋት አድርገዋል ብዬ አስባለሁ። ግን ከዛ በፍራቻንም ማስወገድ የምንችለው በአንድ ጊዜ አይደለም። ፍራቻ ማስወገድ ይጠበቅብናል። ያልሆኑ አሉ ባልታ ፍራቻዎች አሉ ድሮ የሚያስፈሩ፣ አሁን ግን ምንም ችግር የለባቸው። እነዛን ነገሮች እኛ አሁን መቋቋም እንችላለን። አቅሙ አለን። የድሮ ሕፃኖች አይደለንም። ምን ይላሉ? ዝሆንን በልጅነት በትልቅ ገመድ ያስሮታል። ያንን ገመድ መበጠስ ያቅተዋል። እንግዲህ ትንሽ ነዋ። ሲያድግ በትንሽ ክር ነው የሚያስሩት። ለምንድን ነው? በልጅነቱ እኮ ያንን ገመድ ለበጥሶ ለመሮጥ ብዙ ነገር ታግሏል። ለምን ነው ሲያድግ ያን ነገር እንኳን በክር በሰንሰለት ቢያስሩት ነቅሎ መሄድ አቅምና ኃይል አለው። ለምንድን ነው? ብዙ ነገሮች ግን ለምዷል። በአይምሮ ታስሯል። አሁንም እሱ የሚያየው ምንድነው? ክር እንዲያሰለው አይደለም። ደጋግሞ ሞክሮ አልሆነለት ስላለ በቃ ተስፋ የቆረጠ ነው። እኔ ከዚህ ቦታ አልወጣም ብሎ ወስኖታል። ለዚህ ምንም ሊያደርግ አይችልም። አሁን እኛም ደግሞ አንዳንድ ጊዜ ከዚህ ሀሳብ ምን እናስባለን? በቃ አንድ ነገር ሞክሬ ካልቻልኩት ምን አይነት ሀሳብ አለ? በቃ ለዚህ ነገር እኔ አልታደልኩም፣ እውቀቱም የለኝም፣ ዘጋው። ግን እውነቱ እንደዛ አይደለም። አለን፣ አድገናል። እስራኤል ሀገር ነው፣ ብዙ አቅሞች አሉን። በየአመቱ በየደቂቃው ብዙ ነገሮች ይለወጣሉ። እኛ ግን ባለፈ በሞተ ሀሳብ በትላንትና በተሸነፍነው ዛሬ ያሸንፉናል እያልን ብዙ ነገሮችን ወደኋላ ቀር የምናደርጋቸው ነገር አለ። ፍርሃትነን በጥበብነት ማሸነፍ ይጠበቅብናል። እውነት ነው። በጣም ጥሩ። በፍራቻ እንደ አብነት ወሰድ ነው እንጂ በዚህ ፓራሻ ላይ ስለሚነካ ሌሎችም ነገሮች አሉ። ሌሎችም ነገሮች እነዛን ነገሮች ካለመናገር፣ ካለማብራራት፣ ካለመጠየቅ የሚቀሩ ከመጠየቅ ደጃዝማች ይቀራል ይላሉ ትልቆች እንደሚናገሩት ትልቆች። እና ያ ምንድን ነው? ብዙ ነገሮችን ከመፍራት አይደለም፣ ከመናገር፣ ከመለማመድ፣ ከመጠየቅ የምንረዳቸው ብዙ ነገሮች አሉ። እና እውነት ነው እንደ ፍራቸው ወሰድ ነው እንጂ አሁን ብዙ ለመዳረም እኔ ከተዳርኩ ሚስቴ ልትባረኝ ይችላለች፣ ወይም ባሌ ሊያባረኝ ይችላል፣ ወይም እንደዚህ በመፍራት ብቻ የሚኖር ሰው አለ። ከዛ ውስጥ ግን በሁላችን ጥያቄ ነው እንዴት ነው መላቀቅ የምንችለው የሚለውን ጥያቄ በእውነት መመለስ አለብን። ይሄ አንደኛው አሁን እንደቋጨው ማለት ነው። በጣም እነዚህ ወንድሞች የዮሴፍ ወንድሞች ፍራቻቸው እኛን ነገ ወርውሮ ይጥለናል። እንደነ ኢሳው እንደነ ኢሽማኤል ያለው ወንድሞች እኛ በዛኛው ሊወረውረን የሚል ፍራቻ ስላደረባቸው ሁል ቀን ይህን ከዮሴፍ ጋር ያላቸው በጣም የመረረ ጠብ የተነሳው በዛ ነው ብለን ለማሳየት ለማየት ሞክረናል ማለት ነው። ያ የፍራቻ ጉዳይ ነው። ያን ፍራቻ ደግሞ ለመቋቋም በእውነት እያንዳንዳችን ማሰብ ማብሰልሰል አለብን። ያየናቸው ነጥቦች እዚህ ላይ እንደምታስበው እንደሚመስል እንዴት ነው ይህን ማየት የምንችለው? ምንድን ነው እዚህ ውስጥ እናገኝ እንማረው? በጣም ጥሩ ነው። አሁን እንግዲህ ብዙ ነገሮችን አስሰናል። አንዳንድ ነገሮችም ያልቋጨናቸው ነገሮች ስለሚኖሩ ማየት ይጠበቅብናል። እንግዲህ እኛ የጀመርነው ያወራነው ወንድሞች ይህን ያህል ጭካኔ የታመጡት ስንል በፍራቻ ምክንያት ብዙ ነገሮች እንዳላዩ በማለት አይተናል። ዮሴፍም ከደግነቱ አንጻር ይጠሉኛል ብሎ አላሰበም ብለን አይተናል። አባታቸውም ዮሴፍን የሚያቀርብበት በእውነት ዮሴፍ ምድራዊ ኃይል አልነካ ነው። ይህንን ግን ምድራዊ ኃይል ብዙ ጊዜ መምራት ያለበት የተሰጠው ጸጋ ውስጣዊ ስቃይና መከራን እንዲችል የሆነ ትምህርት እንደሰጠው ማለት ያዕቆብ አባታችን ወደፊት የሚያጋጥመውን በማየት በመሸጥ እናንተ አለመሸጡን ሳይሆን ጠቅላላ የዮሴፍ ዘር ምድርን ገንቢ በመሆኑ አንጻር ታሪክ ተረካቢ የሚሆነው ታሪክ ተረካቢ በመሆኑ አንጻር ትምህርት በመስጠት እናቱ የሞተችበት ልጅ ነው፣ ብቻውን የሚያሳድገው ነው። እናት የሌለው ከሆነ ድረስ የአባት ፍቅር የተለየ ይስጥ በመሆን በተለያዩ ምክንያቶች ሊኖሩት ይችላል። እርግጥ በእውነቱ ለአባታችን ያዕቆብ
ምን ነው ያየነው? በንግግር እንዴት ሁሉ አልፈቱም? እንግዲህ ተናግረው ለምንድን ነው? በእውነቱ ተናግረዋል። ብዙ ጊዜ ተነጋግረው ይሆናል። ግን ያ ንግግር ቁጭ ብሎ በስነ ልቦና በንጹህነት በቀንነት ለመስማት ለማዳመጥ ሁሌም አንተ ስትናገር አሁን እያለሁ እኔ እየተናገር አንተ የምታስበው ለእኔ መልስ ምን ልስጥ የሆነ ከሆነ እያዳመጥከኝ አይደለም። በቃ ጨርስና ላውራ ነው። ግን እኔ ምለው ደግሞ አንተ በትትና ቀስ ብለህ የምለው ነገር እኮ ቦታ አለው የለውም ስንየው ብለህ ካሰብክ ይህ ማዳመጥ ይባላል። በአንተ ውስጥ ሆኜ አዳምጣለሁ። ሎ ከአንተ ውጭ ሆኜ ከእኔ ውጭ ሳትሆን በውስጥ የሆነ በሁለት ጆሮ እግዚአብሔር የሰጠህ ጆሮ አይደለም። በሁለት ጆሮ አዳምጠህ በአንድ አፍ እንድትናገር ነው። ሁለት ጊዜ አዳምጠህ አንድ ጊዜ ተናገር እንደምትለው ነው። እና ስለዚህ ወንድሞች ቢነጋገሩ አዳምጠው በእውነት ሰውየው ያለውንን በንጹህ መጀመሪያ አዳምጠው ቢናገሩ መልስ ያገኙ ነበር፣ እርጋታ ይሆን ነበር፣ ከዚህ ሁሉ አይደረስም ነበር። እውነት ነው። በተቃራኒ በምናይበት ጊዜ ዮሴፍ ግን የሚያው በእነሱ ውስጥ ሆኖ ነው፣ ከነሱ ውጭ አይደለም፣ እነሱ ውስጥ ሆኖ ነው። ለዚህም ጠሉኝ የሚል ሐሳብ የለውም፣ መጥፎ ይሆናል የሚል ሐሳብ የለውም። ሁሉን ነገር ይናገራል። እውነት ነው እና እውነት ነው። እና አንተ ብትለኝ የምትለው ማለት ምንድነው? አዎ እኔ አንተ ጨርሰን ልናገር ነው እንጂ እኔ ለምናገራቸው ቃላቶች እውነቱ ነው ወይስ የት ላይ ነው ወይስ ያለው ሁሉ ብለን ያንን ነገር የመናገር እና የማዳመጥ ሁኔታ የለም ነው የምትለን። ለዛም ነው ብዙም ጊዜ እንግዲህ እኔ ማጠቃለል የምፈልገው ብዙም ጊዜ የዓለማችን ማለት ነው ዓለም ስንል የማዳመጥና የመስማትን መግለጽ ማዳመጥ ስንል ምንድነው መስማት ምንድነው የሚለው መገንዘብ ይገባናል ብዬ አስባለሁ። ያ ምንድነው መስማት ማንኛውን ነገር መስማት፣ ማዳመጥ ግን ከዛ ውጪ ለአሁን ቅድም እንዳልከው ነገር ለዛ ነገር ወስደህ ያንን ነገር በትክክለኛ ማዳመጥ መስማት እንድችል ነው። ያ ምንድነው ቅድም እንዳልነው ማለት ዓለም ብሎ የሚመራው ጦርነት የሚነሳው ትዳር የሚፈርሰው ልጆችና ልጆች ከልጆች ጋር ያለ መግባባት ሁኔታ የሚመጣው እነዚህ ነገሮች ማለት በትክክለኛ መዳመጥ ስላልቻልን ለነገሮቹ ቦታ ሰጠን ካዳመጥን ሁሉ ነገር ሊሳካ ይችላል። ለዚህ ነው ሊቃውንቶች ትልቆችም አባቶችም አዛውንቶች እንደሚሉት እህልን አላምጦ ነገርን አዳምጦ ያሉት። ምክንያቱም እህል ካልተላመጠ ያንቀናል፣ ካነቀን ደግሞ ልንሞትም እንችላለን። ስለዚህ ልክ እንደዛ ሁሉ ደግሞ የምንናገረው ነገሮች በጣም አስፈላጊ ናቸው። የምንናገራቸው ነገሮች አስፈላጊ ከመሆኑ የተነሳ ማዳመጥ መቻል አለ። መናገር ብቻ ሳይሆን ማዳመጥ አለ። ምክንያቱም እንደምንለው አልቲቲ በኻብ ላክቲ በሳረኸ ይላል ዳዊት እንደሚለው ስጋህን አፍህን ጉቶ አትስደደው ስጋህን ያጸይፋል ይላል ማለት ነው። እነዚህ ነገሮች ምንድነው? የምንናገራቸው ነገሮች በትክክለኛ በሚዛናዊ ከተናገሩ ብዙ ነገሮችን ብዙ ውጤቶችን ያመጣል ማለት ነው። ስለዚህ ካነጋገር ይፈረዳል፣ ካያያዝ ይቀደዳል። የምንናገራቸው ቃላቶች ቃላትን ማውጣት ብቻ ሳይሆን ስለኛ ማንነት የሚገልጹ ስለሆኑ ስለዚህ እያንዳንዳችን መጠየቅ ያለብን ጥያቄ በእውነት የቤት ስራ ልንሰጠው ለራሳችንም ለአንተም ለኔ ምንድነው እኛ አዳማጮች ነን ወይስ ሰሚዎች ነን የሚለውን መልስ ከሰጠን በእውነት እግዚአብሔር ጥሩ ሰዎች መሆን እንችላለን ማለት ነው። ስለዚህ የዮሴፍ አይነት አርአያ አመለካከት እና ያዕቆብ እነዚህ ቀላል አይደለም። ሆኖም ግን የሚቻለውን ያህል ማለት ነው ዛሬ ከወንድማችን ከራቢ ሻምበል ያኪር ጋር ለመወያየት የፈለግነው የተወያየንበት ቃል እና ርዕስ ማለት ነው የመናገር የመስማትና የማዳመጥ ነገሮችን አለ በሌላኛው ሳይድ በሱ ጎን እሱ የሚናገረው በሱ ፈንታውኝ አንተን እኔ ሳዳምጠ አንተ በኔ በኩል ሆነ ስታዳምጠኝ የነገራችን መወያየት ሁሉ ነገር እኔ ማምነው ሁሉ ነገር ይፈታል። በመወያየት ትዳርም ሆነ ልጅ ማሳደግም ሆነ በሰዎች ላይ ባለን በስራ ዘርፍን በምንሰማበት ማንኛውም ኮሚኒቲ ማንኛውም ህብረተሰብ ማንኛውም የሰው ልጅ ግንኙነት የትክክለኛ የማዳመጥና የመስማት ችሎታ ካለን ቅድም እንዳልነው ኦሪት እግዚአብሔርም ሲፈጥረን ሰውን ሲፈጥር ሁለት ጆሮ አንድ አፍ አድርጎ ነው የፈጠረን። ምክንያቱም ብዙውን እንድንሰማ ትንሹን እንድንናገር አድርጎ የፈጠረን ነው ማለት። እግዚአብሔር እንዲያውም ኦሪት የምትለን ሩህ መማለላ ይላል። እግዚአብሔር ከሰጠን ኃይል
ጸጋ በረከት የመናገር ኃይል ስለ ራሳችን የመግለጽ ነውና እና ስለዚህ ጥሩ ነገሮችን እንድንገልጽ እግዚአብሔር አምላካችን በረከቱን ጤናውን ይስጠና። ለአንተም ስላደረግልን ውይይት ስለገለጥክልን በጣም ጠለቅ ያለ የእምነትና የህይወት መርሆ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰላም ሁኑልኝ። በጣም አመሰግናለሁ። ሻሎም፣ ሸባት ሻሎም። መልካም ጊዜ ይሁንላችሁ። ሻሎም